ብላቴናው ሳሙኤል በኤሊ ፊት እግዚአብሔርን ያገልግል ነበረ። በዚያ ዘመን የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበረ። በዚያ ዘመን እንዲሆነ የኤሊ አይኖች ማየት እስኪሳናቸው ድረስ መፍሰስ ጀምሮ ነበረ። ኤሊም በስፍራው ተኝቶ ሳለ የእግዚአብሔርን መብራት ገና ሳይጠፋ ሳሙኤልም የእግዚአብሔርን ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው። ሳሙኤል እርሱም እነሆኝ አለ። ወደ ኤሊም ሮጠ። እነሆኝ የጠራኝ አለው። እርሱም አልጠራኸውም፣ ተመልሰህ ተኛ አለው። ሄዶም ተኛ። እግዚአብሔርም ደግሞ ሳሙኤል ሆይ ብሎ ጠራው። ሳሙኤልም ተነስቶ ወደ ኤሊ ሄደና እነሆኝ የጠራኸኝ አለ። እርሱም ልጄ ሆይ አልጠራኸውም፣ ተመልሰህ ተኛ ብሎ መለሰ። ሳሙኤል ግን ገና እግዚአብሔርን አላወቀም ነበረ። ኤሊ አይኑ ፈዟል። ሳሙኤል ብላቴና ነው። ኤሊ አርጅቷል። ሳሙኤል ድምፁን አልተለማመደም። የፈዘዘ ከመራም አስቸጋሪ ነው። ያላደገ ከመራም አስቸጋሪ ነው። ወደሚፈለገው ቦታ ቶሎ አትደርስም። እግዚአብሔር ከሳሙኤል ጋር ሊሰራ በጣም ፈልጓል። ሳሙኤል ግን ድምፁን አልለመደ። እንዲህ ብለህ ተናገር ቢባል እንኳን እኔ አልናገር ብሎ ፈርቷል። ኤሊ መቶ ባያስጨንቅ ኖሮ ከጌታ ዘንድ ባሪያ ይሰማልና ተናገር ብሎ ጌታ ሲናገር እራሱ ቀጥሎ ባለው ስቴፍ ላይ እሺ አንተ ካልክ መንፈሳዊ አባቴ ተናግሮ ነበረ፣ ኤሊ ተናግሮ ነበረ። አንተ መጣ በአካል በራእይ መጣ፣ እሺ ታዘዛለሁ ብሎ ጌታ የተናገረው ጉዳይ መናገር አልደፈረም። በእርግጥ ሳሙኤል ጨዋ ነው፣ እናቱ ሐናን ጨዋ ናት። ካለው ከአክብሮት ነው። ግን ለኤሊ ተጨነቀ እንጂ ለጌታ አልተጨነቀም። በመንፈሳዊ ሕይወት ያላደገ ሰው አይን ካልተከፈተም አስቸጋሪ ነው። ከዚህ በኋላ ያለው ጉዞ፣ ከዚህ በኋላ ያለው አገልግሎት ራስን አዘጋጅ፣ እርምጃ አዘጋጅ። በዚህ በመንፈሳዊ ሕይወት ክርስቲያን መሆን ካልቀረ፣ በጌታ መሆን ካልቀረ አገልጋይ የሆናችሁ እሪ ያለባችሁ ሰዎች ሁላችሁ ነቃበሉ። ትልቅ ራእይ አለ፣ ትልቅ ሐሳብ አለ። ግን በፋይናንስ አቅም ያጣችሁ ሰዎች አላችሁ። ከዚህ ጉባኤ ዛሬ ሹመት አለ። አሜን። ምርጫ ልካሄድ ነው። አሜን። ሹመት ልካሄድ ነው። አሜን። የምስራ የእግዚአብሔር መልአክ ተዘጋጅቷል። አሜን። ምርኮ ይመለሳል። አሜን። ኃይላችሁ ይታደሳል። እስቲ ያነ ዘመን ደርሷል። ዘመን ደርሷል። እስቲ ያነ ጊዜ ደርሷል። ጊዜ ደርሷል። ኢዮብን ልጄ ኢዮብ ስላለው ብቻ አይደለም። እውነት ነው። ሀብት ባይኖርም ጤና ባይኖርም አይክደኝም። ልክ ለኢዮብ እንደዛ ያለው ጌታ ዛሬ እንደዚህ ብሎኛል። ከዚህ በኋላ ገንዘብ ቢያገኙ እንኳን የማይቆም ሰዎች አሉ። አሜን። የተሰሩ ሰዎች አሉ። ያደጉ ሰዎች አሉ። ምርጥ ሰዎች አሉ። የሚወዙ ሰዎች አሉ። የማይቆሙ አሉ። ኢየሱስ ጌታ ነው። ጌታ ነው።